የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ? በያላችሁበት የምድር ዳርቻ ሁሉ አክብሮታዊ ሰላምታችን ከጣና ቴሌቪዥን ዜና ክፍል ይድረሳችሁ እያልን የሚያዝያ 22 ቀን 2018 ዓ.ም የጣና ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ በማለት የሰዓቱን ዜናዎች ዋና ዋናዎቹን አስቀድመን እናስደምጣችኋለን። ጠፍተዋል ሲሉን በስተን መጣን ያለው ፋኖ ለተከታታይ 3 ቀናት ውስጣዊ ግምገማና ውይይት ሲያደርግ ቆይቷል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ 204ኛ አስቻለው ደሴ ኮር ጠላቶቻችን ጠፍተዋል፣ ተበትነዋል ብለው ሲመጻደቁ እኛ ግን የበለጠ ጠንክረንና በስተን መተናል ብሏል። በዝርዝር የተመለከትነው ዜናችን ነው። የጉድ ሀገር ገንፎ እያደር ይፋጃል እንዲሉ የአማራ ክልል ብልጽግና ወይም ባዲ ለኦሮሞ ብልጽግና የ8 ቢሊዮን ብር ድጋፍ አዲስ ፕሮፖዛል ማስገባቱን የሚያመለክት መረጃ ወጥቷል። ባዲን የ8 ቢሊዮን ብር ድጎማ ያቀረበው የአማራ ፋኖ አባላትን ወደ ሰላማዊ መንገድ አስገብቻለሁ በማለት የተጋነነ ቁጥር በማቅረብ ነው። ይህንን አነጋጋሪ መረጃ በትንታኔ ተመልክተነዋል። ጦርነቱን ከክልሉ አውጡት ህዝብ የአማራ ፋኖ ብሔራዊ ንቅናቄ ነጻ ባወጣቸው የአማራ ህዝብ ግዛቶች የሚያካሄደው ህዝባዊ የንቅናቄ መድረኮች በርካታ ጥያቄዎች የተነሱበትና የትግሉንም የእድገት ደረጃ የገመገሙ አስተያየቶች ቀርበውበታል። በአራቱም ቀጠናዎች እየተካሄዱ ባሉት ህዝባዊ የንቅናቄ መድረኮች የህልውና ትግሉ ባለቤት የሆነው የአማራ ህዝብ ለፋኖ መሪዎች ካቀረባቸው ጥያቄዎች መካከል የርስትና ማንነትን በተመለከተ የፋኖ ድርጅታዊ አቋም ምንድነው? ጦርነቱ በክልሉ ህዝብ ላይ ያደረሰውና እያደረሰ ያለው ሁለንተናዊ ውድመት ከፍተኛ በመሆኑ ጦርነቱን ከክልሉ የምታወጡት መቼ ነው? የሚሉና ሌሎች ጥያቄዎችም ተነስተዋል። እናስደምጣችኋለን። ቆም ብለው ቢያስቡበት ይሻላችኋል። ጄኔራሉ የትግራይ ክልል ጊዜያዊ አስተዳደር ሆነው በኦህዴድ ብልጽግና ለሁለተኛ ጊዜ የተሾሙት ጄኔራል ታደሰ ወረደ ህወሓት ያሰበውን የመንግስት ማፍረስ እንቅስቃሴ ቆም ብሎ ቢያስብበት ይሻለዋል፣ እዚህ በላይ የከፋ ነገር ይጠብቀዋል ሲሉ ተናግረዋል። በዝርዝር የተመለከትነው ዜናችን ነው። ብልጽግና በመጪው ግንቦት 24 ቀን አካሂደዋል የሚለው ምርጫ በአማራ ክልል ለማካሄድ ፈተና እንደሆነበት በጸጥታ ግምገማው ማረጋገጡ ታውቋል። የብልጽግናው ምርጫ ቦርድ ሰብሳቢዋ ሜላተወርቅ ከቀናት በፊት በሰጡት መግለጫ ግን በመላው አገሪቱ ከ50 ሚሊዮን በላይ መራጮች ተመዝግበዋል ብለው ነበር። በአንጻሩ ግን ምርጫ ማካሄድ እንደማይቻል ሌላ አዲስ የጋራ ግብረ ኃይሉ ግምገማ ይፋ ሆኗል። በዝርዝር የተመለከትነው ዜናችን ነው። ሰዓቱን ጠብቆ ይቀርብላችኋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ጠፍተዋል ሲሉን በስተን መጣን። ፋኖ ለተከታታይ 3 ቀናት ውስጣዊ ግምገማና ውይይት ሲያደርግ የቆየው የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ 204ኛ አስቻለው ደሴ ኮር ጠላቶቻችን ጠፍተዋል፣ ተበትነዋል ብለው ሲመጻደቁ እኛ ግን የበለጠ ጠንክረንና በስተን መተናል ብለዋል። የ204ኛ አስቻለው ደሴ ኮር አባል የሆኑት 5ቱ ክፍለ ጦሮች ማለትም እቴጌ ጣይቱ፣ ጄኔራል ፈንታ በላይ፣ ታዲዮስ ታንቱ፣ ፋሲልና ጋፋት ክፍለ ጦር በወቅታዊ የሰራዊት ቁመና፣ በመሳሪያ አጠቃቀም፣ በህዝብ አስተዳደርና ህዝብ በሚሰጠው አስተያየት ዙሪያ ሰፊ ውይይት ማድረጉን አስታውቋል። በዚህም የሰራዊት ቁመናውና የአመራር ብቃት ከፍ ማለቱን በግምገማው የታየ መሆኑን የገለጸው የኮሮ ህዝብ ግንኙነት ክፍል በተለይም በአዲን ብልጽግናና የስርዓቱ ተከፋይ አክቲቪስቶች የኮሩን አባል ታጋዮች ስም ሲያጠፉ ተበትነዋል፣ ፈርሰዋል፣ ህዝብን እያገቱ ነውና አቅማቸው ተመናምኗል ብለው ሲናገሩ የነበረው ፍረጃ ሙሉ በሙሉ ውሸት መሆኑን ኮሩ በተግባር አሳይቷል። የኮሩ የህዝብ ግንኙነት ክፍል አክሎም ጠላቶቻችን ጠፍተዋል፣ ተበትነዋል፣ ፈርሰዋል፣ የሉም፣ አይችሉም እና ቀሪዎቹም ለመንግስት እጅ ሊሰጡ ነው እያሉ ደጋግመው ቢገልጹንም እኛ ግን ባለት ላይ በጸና የትግል ዓላማችንና እንደ ብረት በጠነከረው ወታደራዊ ዲሲፕሊናችን ላይ አማራዊ ክብርና አደራ ተቀባይነታችንን አጽንተን በከፍታ ላይ እንገኛለን። አባት አርበኞቻችን በአጥንታቸው በስጋቸው በደማቸውና በላባቸው አዋህደው ለዘላለም ላንናወጥ በጽኑ ዓለት ላይ የገነቡን በመሆናችን ለጠላቶቻችን ልካችንን ማንነታችንን ያሳየንበት ብቻ ሳይሆን መራራ ኮሶ የግር እሳት የሆነበት ጊዜ ላይ ሆነን እስከ ክብራችን አለን ብለዋል። እንደ ኮር ስንደራጅ 204ኛ አስቻለው ደሴ ኮር ብለን ሰይመን ስንሰባሰብ ያለ ምክንያት አይደለም ሲል የገለጸው የኮሩ ህዝብ ግንኙነት ክፍል አስቻለው ወይም ገብርዬ በምርጥ ዘር ደረጃ አዘጋጅቶ ወደ ችግኝነት ቀይሮ ከችግኝ ወደ ዛፍነት ከዛፍነት ወደ ፍሬነት የተቀየረ ያስቻለው መንፈስ የያዘ ታጋይ ሰራዊት ስለገነባን ነው። በዚህ ልክ ስንሰባሰብ አስቻለውነት፣ ፋኖነት፣ ጽናት፣ ታማኝነት፣ አማራነት፣ ድል አድራጊነት፣ እውነትና አስቻለውነት ሀገር
ማንነት መሆኑን አውቀን ተረድተን ተገንዝበን በምክንያት በስሙ የሰባሰብነው እኛ የጀግናውና ልበቀናው አስቻለው ደሴ ስም የተሰባሰብን ወንድሞቹ በስሙ ተወያይተን በስሙ ተዋግተን በስሙ ተከባብረን በስሙም አሸናፊዎች እንደምንሆን በመተማመን ነው። ያደራው የዓላማውና የግቡ ተሸካሚዎች መላው ሰራዊታችን ነው ሲል በዝርዝር ተናግሯል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ 204ኛ አስቻለው ደሴ ኮር ቀጣይ የትግል አቅጣጫውን አስመልክቶ የኮሩ ህዝብ ግንኙነት መምሪያ ሲገልጽም በኮር ደረጃ መሰባሰባችን እንደ አማራ የገጠሙንን የህልውና ፈተናዎች ሁሉ አጋር የትግል ጓዶቻችን ጋር በፍጹም አማራዊ ስነ ልቦና ፍቅር፣ ወንድማማችነትና አንድነት ፈላጊነት በመላበስ ስንታገል እንደቆየነው ሁሉ ከዚህ በኋላም ያንኑ አኩሪ የትግል መንገዳችንን በተግባር እናሳያለን። አንድነታችን እያጸናን ልዩነታችን እያጠበብን አሸናፊነታችን በቅርቡ እናውጃለን በማለት አስታውቋል። የባዲን 8 ቢሊዮን ብር ጥያቄ። የአማራ ክልል ብልጽግና ወይም ባዲን ለኦሮሞ ብልጽግና የ8 ቢሊዮን ብር ድጋፍ አዲስ ፕሮፖዛል ማስገባቱን የሚያመላክት መረጃ ወጣ። ባዲን የ8 ቢሊዮን ብር ድጎማ ያቀረበው የአማራ ፋኖ አባላትን ወደ ሰላማዊ መንገድ አስገብቻለሁ በማለት የተጋነነ ቁጥር በማቅረብ ነው። የባዲኑ ሰላምና ጸጥታ ቢሮ ኃላፊው ዶክተር እሸቱ የሱፍ ትናንት በሰጡት መግለጫ 33000 የጽንፈኛው አባላት ሰላማዊ አማራጭን ተቀብለው ገብተዋል ሲሉ ተናግረዋል። ይህ የቢሮ ኃላፊው መግለጫ ደግሞ እጃቸውን ለሚሰጡ ፋኖች ማደራጃና ማቋቋሚያ በነፍስ ወከፍ 90 ሺህ ብር ሲሰጥ የነበረውን ክፍያ ወደ 240 ሺህ ብር ከፍ ተደርጓል። በዚህም መሰረት የተጋነነ ቁጥር በማቅረብና የካድሬ ቤተሰቦችን በማደራጀት እጃቸውን የሰጡ ፋኖች ናቸው ብሎ 8 ቢሊዮን ብር ለመቀበል የታለመ ዕቅድ ነው ሲሉ አስተያየት ሰጪዎች ይናገራሉ። ዶክተር እሸቱ ከአማራ ቴሌቪዥን ጋር በነበራቸው ቆይታ የሰጡትን አስተያየት ተከትሎ አስተያየታቸውን ለጣና ቴሌቪዥን የሰጡ የፖለቲካ ተንታኞች በአማራ ክልል እየተካሄደ ያለውን ጦርነት መንግስትና የእሱ ደጋፊዎች የተረዱት አይመስልም። ጦርነቱ ህዝባዊ ሆኗል። ህዝባዊ ጦርነት ማለት ደግሞ 100 ፋኖ ወይም 10 ሺህ ፋኖ እጁን ቢሰጥህ ጦርነቱ የሚቆም አይደለም። በመንግስት በኩል ይህንን ባለመረዳት የተሳሳተና ጊዜያዊ የፕሮፓጋንዳ ስራ ላይ ብቻ ነው ትኩረት የሚያደርጉ ሲሉ ተናግረዋል። መፍትሄው እውነተኛ ድርድር ማድረግ ወይም የህዝብን ጥያቄ መመለስ እንጂ የተሳሳተ አሃዛዊ መረጃ በመስጠት ወይም ህዝብን በማደናገርና ለጊዜያዊ ጥቅም የሚሆን ፕሮፓጋንዳ የሚዲያ መግለጫ ችግሩን አይፈታውም ሲሉ የሚናገሩት የባህር ዳር ዩኒቨርሲቲ ጋዜጠኝነት መምህሩ በዚህ ሰዓት የህዝብን ስሜት ማዳመጥ ለሚችል ሰው ሁኔታው ግልጽ ነው። መንግስት አሁንም የሚፈልገው በትናንቱ መንገድ ብቻ መሄድ ነው በማለት ጉዳዩን ተችተዋል። ብአዴን ፋኖን ትጥቅ ለማስፈታት ድክመት አሳይቷል፣ በተለይ ካድሬው ለፋኖ መረጃ እየሰጠ ነው የሚል ወቀሳ ከኦሮሞ ብልጽግና መሪዎች ተሰንዝሮበት ቆይቶ ነበር። ከዚህ የኦሮሞ ብልጽግና ወቀሳ በኋላ ከፍተኛ በጀት መድቦ የፋኖ መሪዎችንና ታጋዮችን የማስከዳት ዘመቻን በሰርጎ ገብ በውጭ ሀገርና በሀገር ውስጥ ለሚኖሩ አክቲቪስቶች ዳጎስ ያለ ክፍያ በመክፈል እንዲሁም የተለያዩ ስልቶችን ተጠቅሞ የተወሰኑ የፋኖ ታጋዮችን ለማስኮብለል ችሏል። ሆኖም እጃቸውን ለሚሰጡ ፋኖች ተገቢውን ጥቅማ ጥቅም እየሰጣችሁ አይደለም፣ ለዚህ ስራ ተባባሪ ሆነን ድጋፍ ላደረግነው አክቲቪስቶችም ተገቢውን ክብርና ጥቅም አልሰጣችሁንም የሚል ቅሬታ ቅጥረኛ አክቲቪስቶቹ ሲያቀርቡ መቆየታቸው ይታወሳል። የትናንቱ የዶክተር እሸቱ የሱፍ የተሳሳተ አሃዛዊ መረጃ ዓላማውም የፋኖን ትግል ውድቀት ለማሳየት ሳይሆን ይህን ያህል ፋኖ ትጥቅ አስፈትተናል፣ ተገቢው በጀት ይለቀቅልን የሚል መሆኑን የሚናገሩት አስተያየት ሰጪዎች ብአዴን የአማራ ህዝብ ቋሚ ጠላት ድርጅት ነው። ይህ ድርጅት የአማራ ህዝብ ጠላቶችን በታማኝነት በማገልገል ህዝብን ለከፋ መከራ እየዳረገ መቀጠልን መርጧል። የበጀት ጥያቄውን ያቀረበውም ፋኖን ትጥቅ ለማስፈታት ሳይሆን የተለመደ የዝርፊያ መዋቅሩን ለማስፋትና የአማራን ህዝብ የሚከፋፍሉ አክቲቪስቶችን ገንዘብ እየከፈለ ለማጋደል ነው ብለዋል። ጦርነቱን ከክልሉ አውጡት። ህዝብ የአማራ ፋኖ ብሔራዊ ንቅናቄ ነጻ ባወጣቸው የአማራ ህዝብ ግዛቶች የሚያካሄደው ህዝባዊ የንቅናቄ መድረኮች በርካታ ጥያቄዎች የተነሱበትና የትግሉንም የእድገት ደረጃ የገመገሙ አስተያየቶች ቀርበውበታል። በአራቱም ቀጠናዎች እየተካሄዱ ባሉት ህዝባዊ ንቅናቄ መድረኮች የህልውና ትግሉ ባለቤት የሆነው የአማራ ህዝብ ለፋኖ መሪዎች ካቀረባቸው ጥያቄዎች መካከል የርስትና ማንነትን በተመለከተ የፋኖ ድርጅታዊ አቋም ምንድን ነው? ጦርነቱ በክልሉ ህዝብ ላይ ያደረሰውና እያደረሰ ያለው ሁለንተናዊ ውድመት ከፍተኛ በመሆኑ ጦርነቱን ከክልሉ የምታወጡት መቼና ምን ስታገኙ ነው? የአውራጃዊ አደረጃጀትን ትታችሁ ውህድ ሰራዊት የምትፈጥሩት መቼ ነው? የሚሉትና ሌሎች መሰረታዊ ጥያቄዎች ቀርበዋል። እንደዚህ አይነት መሰረታዊ የህዝብ ጥያቄዎችና አስተያየቶች ለአማራ ህዝብ የህልውና ትግል የሚኖራቸው አዎንታዊ ሚና ከፍተኛ መሆኑን የሚናገሩት የጎንደር ዩኒቨርሲቲ ህግ ትምህርት ቤት አስተማሪው በአማራ ክልል እየተካሄደ ያለው ጦርነት እንደተባለው መጠነ ሰፊ ውድመት አድርሷል፣ 100 ሺዎችን አፈናቅሏል። ከዚህ በተረፈም የትውልድ ዕጣ ፈንታ የሚወስኑ በርካታ ማህበራዊ ቀውሶች ለምሳሌ
የትምህርት መቋረጥ፣ የጤና አገልግሎት መስተጓጎል፣ ዝርፊያና እገታ፣ የእርስ በርስ ግድያና በጠላትነት መፈራረጅን የመሳሰሉት መጥፎ ልምምዶች የተፈጠሩበት ሆኗል። ጦርነቱ በእውነተኛና ሐቀኛ ድርድር የማይጠናቀቅ ከሆነ በፋኖ በኩል መደረግ የሚኖርበት መንገድ ጦርነቱን ከክልሉ ማውጣት ነው። ጦርነቱ ክልል ውስጥ እስከተካሄደ ድረስ ዛሬ የተቋረጠ የአንደኛ ደረጃ ትምህርት ነገ ዩኒቨርሲቲዎችንም ሆስፒታሎችንም ስራ እንዲያቆሙና ክልሉን እንደ የመን ሊያደርገው ይችላል ሲሉ ተናግረዋል። ምሁሩ ሲቀጥሉም ጦርነቱ ህዝባዊ ጦርነት ከሆነ ቆይቷል። ህዝባዊ ጦርነት ደግሞ ውድመቱ ከፍተኛ ስለሚሆን ህዝብን ሴቭ ማድረግ የፋኖ ቀዳሚ ስራ ነው። በክልሉ የገባው የመንግስት ሰራዊት ከፋኖ በተጨማሪም መላው የክልሉ ህዝብ ጠላቴ ነው ብሎ ስለሚያምን ከዚህ በፊትም ትግራይ ክልል በነበረበት ወቅት የደረሰበት ህዝባዊ ምት ስላለ በአማራ ክልል ቆይቶ የሚፈጽመው የሰብአዊ መብት ጥሰት፣ አካላዊ ጉዳትና ጅምላ ግድያ የሚጠበቅ ነው። በመፍትሄነት ሊነሱ የሚችሉት ሁለት ሐሳቦች ናቸው። በአንድ በኩል መንግስት ለእውነተኛ ድርድር በሩን ክፍት ማድረግና ሁሉን አሳታፊ ድርድር አድርጎ የህዝብን ጥያቄ መመለስ፣ መንግስት ይህንን ማድረግ ካልቻለ ደግሞ ፋኖ የተቀናጀ ዘመቻ ከፍቶ ወታደራዊ የበላይነቱን በመውሰድ ጦርነቱን ከክልሉ ማስወጣት ነው። ፋኖ ይህንን ማድረግ ካልቻለ ግን ነገሮች የበለጠ ሊበላሹና ውስብስብ ሊሆኑ ይችላሉ በማለት ገልጸዋል። ሌላው አስተያየት ሰጪ የፖለቲካ ተንታኝ ደግሞ ፋኖ ወደ አንድ ድርጅትነት መምጣቱን ተከትሎ ውስጣዊና ውጫዊ ፈተናዎች ቀርበውበታል ሲሉ አስተያየታቸውን መስጠት ይጀምራሉ። በተለይም በመንግስት በኩል የቀረበበት የፕሮፓጋንዳ ዘመቻ ነው የሚሉት የፖለቲካ ተንታኙ የፋኖ መሪዎች ከህወሓት ጋር ይሰራሉ፣ በዚህም እንደ ወልቃይት ጠለምትና ራያ ያሉ የአማራ ታሪካዊ ርስቶችን ለህወሓት አሳልፈው ለመስጠት ተስማምተዋል። ካሁኑም ራያና አበርገሌ ሲወረር የፋኖ መሪ ወጥቶ መግለጫ በመስጠት ተቃውሞውን አልገለጸም። ህወሓት በጊዜው በውጊያ አድቫንስ እያደረገ ወደ አማራ ክልል በገባባቸው አካባቢዎች የሚንቀሳቀሱ የፋኖ ኃይሎችም በዝምታ ተመልክተውታል የሚሉ የፋኖን ድክመቶች የሚያጋልጡ የፕሮፓጋንዳ ዘመቻ ተከፍቶበታል። ይህን ደግሞ ህዝቡ በመጠኑም ቢሆን እንዲገዛው የተደረገ በመሆኑ ፋኖ በተቆጣጠራቸው ቀበሌዎችና ወረዳዎች ባካሄዳቸው ህዝባዊ ውይይቶች ህዝቡ እንደዚህ አይነት ጥያቄዎችን ማንሳቱ ተገቢ ነው በማለት ተናግረዋል። የፖለቲካ ተንታኙ ይቀጥላሉ። የአማራ ህዝብ አሁን እየደረሰበት ያለው ፈተና በጣም ከባድና ለቀጣዩ ትውልድም የሚተላለፍ ነው። ይህን ፈተና የተረዳው ህዝብ ትግሉን ለሚመሩት የፋኖ መሪዎች ያነሳቸው ጥያቄዎች ዘመኑን የዋጁና በፋኖ ላይ የሚነሱበትን የሚዲያ ፕሮፓጋንዳዎችም በጊዜ ምላሽ እንዲሰጥ የሚያሳስቡና የሚያበረታቱ መሰረታዊ ጥያቄዎች ናቸው ብለዋል። ፋኖ አንድ አታጋይ ድርጅት ቢመሰርትም እስካሁን ድረስ ውህድ ሰራዊት መገንባት፣ የጋራ ዘመቻ ማድረግና በሰራዊቱ መሪዎች መካከል አንድነት ተፈጥሮ ሰራዊታቸውን በብቃት ማዋጋት ላይ ያልተመለሱ ችግሮች ሆነው ታይተዋል። እንደ ቀጠናም አንድ ወጥ ድርጅት መፍጠር ያልተቻለባቸው የጎንደርና የወሎ አካባቢዎችም አሉ። እነዚህ ሁሉ ለአማራ ፋኖ ብሔራዊ ንቅናቄ መሪዎች ከአማራ ህዝብ የሚቀርቡ ጥያቄዎች ናቸው። የአማራ ፋኖ ብሔራዊ ንቅናቄ በሁሉም ቀጠናዎች እያካሄዳቸው ያሉት ህዝባዊ የንቅናቄ መድረኮች ትግሉ የደረሰበት የእድገት ደረጃ በበጎ የሚታይ መሆኑን፣ በወታደራዊ ሜዳው የተገኙ ድሎች በብልጽግናው ሰራዊት ላይ ያሳደሩት ተጽዕኖ፣ የአማራ ህዝብ ቋሚ ጠላት የሆነው ብአዴን በክልሉ ያለው አቅም እንዲዳከም ማድረጉ በመልካም ጎን የተነሱ መሆናቸውን ልብ ይለዋል። የተያዘው የህልውና ትግል እንደመሆኑና ትግሉም የህዝብን ህይወት ጭምር የሚበላ እንደመሆኑ ቶሎ እንዲጠናቀቅና ጉዳት እንዲቀንስ ሲባል ደግሞ ትክክለኛ ጥያቄዎችና የህዝብ ስሜቶች መንጸባረቃቸው የህዝቡን የፖለቲካ ንቃተ ህሊና እና የማሸነፍ ጉጉት የሚያሳይ መሆኑን የፖለቲካ ተንታኞች ይናገራሉ። በአማራ ክልል ምርጫ ማካሄድ ከባድ ነው። ብልጽግና በመጪው ግንቦት 4 ቀን አካሄደዋለሁ የሚለው ምርጫ በአማራ ክልል ለማካሄድ ፈተና እንደሆነበት በጸጥታ ግምገማው ማረጋገጡ ታወቀ። የብልጽግናው ምርጫ ቦርድ ሰብሳቢዋ ሜላትወርቅ ከቀናት በፊት በሰጡት መግለጫ ግን በመላው አገሪቱ ከ50 ሚሊዮን በላይ መራጮች ተመዝግበዋል፣ ምርጫውን ለማካሄድም የከፋ የጸጥታ ስጋት የለብንም ብለው ተናግረው ነበር። ብልጽግና በአማራ ህዝብ ላይ የከፈተውን የዘር ማጥፋት ጦርነት በተመለከተ የአብን ተወካዩ አቶ ጋሻው መርሻ ከወር በፊት በምርጫ ክርክር ላይ ሲናገሩ መንግስት ኃይሉን በሚገባ አልተጠቀመም ማለታቸው ይታወሳል። ከዚህ በፊት ይወዳደሩባቸው በነበሩት ወረዳዎች ለቀጣዩ ምርጫ እጩ ሆነው መቅረብ ያልቻሉትና ባህር ዳር ላይ ለመወዳደር ከአቶ ተመስገን ጥሩነህና ከአገኘው ተሻገር ጋር ብልጽግናን የሚወክሉት የአሁኑ የክልሉ ርዕሰ መስተዳድር ህግ የማስከበር ስራችንን በሚገባ ልንወጣ ይገባል፣ ገና ብዙ ስራዎች ይቀሩናል ሲሉ ሰሞኑን ተናግረው ነበር። የክልሉ ሰላምና ጸጥታ ቢሮ ኃላፊ ዶክተር እሸቱ የሱፍ ደግሞ ትናንት ለክልሉ መገናኛ ብዙሃን በሰጡት አስተያየት 33000 የጽንፈኛው አባላት እጃቸውን ሰጥተዋል፣ ህዝቡም እነሱን ስለጠላቸው ምርጫ አጥተው እየተበተኑ ነው፣ እኛም ተቀብለን እያደራጀን ሀብት እንዲፈጥሩ እያደረግናቸው ነው ብለው ተናግረው የነበረ ቢሆንም የብልጽግናው ብሔራዊ ደህንነትና የመከላከያ መረጃና ደህንነት ክፍል በጋራ ባስጠኑት ጥናት ግን የአማራ ክልል ግማሹ ክፍል ምርጫ ለማካሄድ አዳጋች መሆኑን ይፋ አድርጓል ሲል መሰረት ሚዲያ ዘግቧል። አቶ ጋሻው መርሻና አቶ ተመስገን ጥሩነህ የተባሉ የኦሮሞ ብልጽግና ተሿሚዎች የአማራ ክልል 90% በመንግስት ቁጥጥር ስር ነው ብለው ቢናገሩም የአማራ ፋኖ ብሔራዊ ንቅናቄ ያካሄዳቸው ያሉት ህዝባዊ የንቅናቄ መድረኮች
ሰልፎች ክልሉ ከባዕዲን ቁጥጥር ውጭ መሆኑን አሳይቷል። ከዚህ በተጨማሪም መጋቢት 24 ቀን በአብዛኛው የአማራ ክልል ከተሞች የአማራ ሕዝብ ከምርጫ በፊት መኖራችን ትኩረት ይሰጠው፣ የተኩስ አቁም ሳይካሄድ ምርጫ ማድረግ ሞታችንን ማብዛት ነው፣ ሰው እየተገደለ ምርጫ የለምና የመሳሰሉትን መፈክሮች ያነገቡ ህዝባዊ የተቃውሞ ሰልፎች ማካሄዱ አይዘነጋም። ይህን የህዝብ ስሜትና የፋኖን አቅም የተመለከተው ብልጽግናውም በአማራ ክልል ያለው የሰላም ሁኔታ ምርጫ ለማካሄድ ፈታኝ ነው ሲል ይፋ አድርጓል። ብልጽግና በአማራ ክልል ግማሹ ምርጫ ጣቢያ በፋኖ መያዙን በማመን ምርጫውን ለመሰረዝ እያሰበበት መሆኑን የሚናገሩት የስርዓቱ ምንጮቻችን በበኩላቸው መንግስት አሁን ከባድ ውጥረት ላይ ነው። በተለይም የትግራይ ክልሉ ጉዳይ አሳሳቢ ሆኖበታል። የፋኖ አቅም እየጎለበተ መምጣትና በከተሞችም ያለው የኑሮ ውድነት እየከበደ መሄዱ እንደተጠበቀ ሆኖ ከህወሓት ጋርም ጦርነት መጀመሩ አይቀሬ ስለሆነ ምርጫውም ሙሉ በሙሉ ሊተወውም ይችላል ሲሉ አሁናዊ የመንግስታቸው አቋም ምን እንደሆነ ጠቁመዋል። ከትግራይ ክልል ወቅታዊ ሁኔታ በተጨማሪም የውጭ ጫናው እየበረታበት የመጣው ብልጽግናው ምርጫውን ለመሰረዝ ወይም ለማራዘም ያቀረበው ምክንያት በአማራ ክልል ያለውን የፋኖን ሁኔታ ነው። በአማራ ክልል ያለው ሁኔታ ለምርጫው አስቸጋሪ እንደሆነ የአውሮፓ ህብረት አባላት 45 ሀገራት ተወካዮች አስቀድመው ተናግረው የነበረ ሲሆን በአገር ውስጥም የተቃዋሚ ፓርቲዎች በጉዳዩ ላይ ብልጽግናው ቆም ብሎ እንዲያስብበት ጥቆማቸውን አቅርበው ነበር። አንዳንዶቹም ከአሁኑ ራሳቸውን ከምርጫ እያገለሉ መሆኑን አስታውቀዋል። ቆም ብለው ቢያስቡበት ይሻላቸዋል። ጄኔራሉ የትግራይ ክልል ጊዜያዊ አስተዳዳሪ ሆነው በኦህዴድ ብልጽግና ለሁለተኛ ጊዜ የተሾሙት ጄኔራል ታደሰ ወረደ ህወሓት ያሰበውን የመንግስት ማፍረስ እንቅስቃሴ ቆም ብሎ ቢያስብበት ይሻለዋል፣ እዚህ በላይ የከፋ ነገር ይጠብቀዋል ሲሉ ተናግረዋል። ጄኔራል ታደሰ ወረደ ከህወሓት የቀረበባቸውን ስልጣኑን አስረክበው ይወጡ ዛቻ አስመልክቶ ከሪዮት ሚዲያ ጋር ባደረጉ ቃለ ምልልስ በሰጡት ምላሽ የማስረክበውም ሆነ የመረካከበው ስልጣን የለም፣ በጉልበት እንገባለን ካሉ ግን እኔ ታገላቸው መግባት ይችላሉ ብለዋል። ሆኖም ይህ እንቅስቃሴ በትግራይ ህዝብ ዘንድ ክፍፍልን እንደሚያሰፋና አለፍ ሲልም ለጣልቃ ገብነት በር እንደሚከፍት አሳስበዋል። በትግራይ ክልል አዲስ ይዋቀራል ተብሎ የታሰበው የክልሉ መንግስት መዋቅርና ምክር ቤትን በተመለከተ ጄኔራል ታደሰ ሲናገሩም ይህ ደብል ስታንዳርድ ነው። ከ6 ዓመት በፊት የተካሄደው ምርጫና እሱን ተከትሎ የተዋቀረው መንግስት መፍረሱን ፕሪቶሪያ ላይ ተስማምተን ፈርመናል፣ እሱን አስከብራለሁ እያሉ የፌዴራል መንግስቱን ደግሞ ህግ አላስከበረም ብሎ መክሰስ ደብል ስታንዳርድ ነው። ይህ የሚሳካ አይመስለኝም። የሚሆነውን ደግሞ ወደፊት የምናየው ይሆናል ብለዋል። ህወሓት በዚህ እንቅስቃሴው የሚቀጥል ከሆነና የእሳቸውን መንግስት በኃይል ካፈረሰ የፌዴራል መንግስቱን ጣልቃ እንዲገባ ጥያቄ ያቀርባሉ ተብለው የተጠየቁት ጄኔራል ታደሰ ወረደ ያንን ማድረግ እንደሚቻል አውቃለሁ፣ ማድረግ የሚያስፈልግ ይሆናል። እኔ ግን የፌዴራል መንግስቱ ጣልቃ እንዲገባ አልጠይቅም ሲሉ ምላሽ ሰጥተዋል። ሆኖም በሰላምና ከህወሓት ጋር በትብብር የሚያስረክቡ ስልጣን እንደሌለ አስረግጠው ተናግረዋል። በክልሉ አዲስ መንግስት እስኪዋቀርና ምርጫ እስከሚካሄድ ተረጋግተን እንወያይ የሚል ሐሳብ ለማቅረብ ብፈልግም ሊሰሙኝ አልቻሉም ሲሉ የቀድሞ አለቆቻቸውን የህወሓት መሪዎችን የተቹት ጄኔራል ታደሰ ወረደ እኔ የማስረክበው ነገር የለም፣ መረካከብ በሚባል አርቲፊሻል ጨዋታ ውስጥ አልገባም፣ ይህ አጥፊ አካሄድ ተገቢ እንዳልሆነ እየገለጽኩ ነው፣ የለም በዛ መንገድ እንሄዳለን ካሉ ግን እንደፈለጉ ያድርጉ ሲሉ ተናግረዋል። ጄኔራል ታደሰ አክለውም ነባር ምክር ቤት ይመለስ ወይስ ሌላ አማራጭ ይኑር የሚለው ጉዳይ ለውይይት ክፍት መሆን እንደነበረበትና አሁን ያለው ሁኔታን በጣም መጥፎ ነው፣ በግሌ ከመቀሌም ሆነ ከትግራይ መውጣት ፈጽሞ አላስበውም፣ የባለፈው የፕሬዝዳንት ጌታቸው ረዳ ጊዜ ስህተት ፈጽሞ አይደገምም ሲሉ ገልጸዋል። ይህንን የህወሓትን ውሳኔና የጄኔራሉ ምላሽ ተከትሎ የብልጽግናው ስርዓት እስካሁን ምንም አይነት ምላሽ አልሰጠም። ሆኖም ሁኔታው ለቀጣይ ጦርነት ሁለቱም ወገኖች ለመግባት እየተንደረደሩ መሆኑን የፖለቲካ ተንታኞች ይናገራሉ። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። በምሽቱ ጣና ዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።